ለበጎ ነው። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ንጉሥ ከአጃቢው ጋር በመሆን ለአደን ይወጣል። ለአደን ሲወጡ ንጉሡ ወጥመድ እያጠመደ እያለ ወጥመዱ አምልጦት እጁን ቆረጠው። በዚህም አጃቢው በማዘን አይዞህ ንጉሥ ሆይ ሁሉ ነገር ለበጎ ነው ይለዋል። በዚህም ንጉሡ በንዴት እየጮኸ የኔ እጅ መቆረጥ ነው ለበጎ ይለውና እስር ቤት አስገባው። ከብዙ ጊዜ በኋላ ንጉሡ ብቻውን ሀገሩን ሲዞር ሰው አርደው ለጣዖት መስዋዕት የሚያደርጉ ጨካኝ ሰዎች ያዙትና አርደው መስዋዕት ሊያደርጉት ሲሉ ቆራጣ እጁን አዩት። በእነሱ ሕግ መስዋዕት የሚያደርጉት ሰው ሙሉ ጤነኛ መሆን ስላለበት ለቀቁት። ንጉሡ አጃቢው ሁሉ ነገር ለበጎ ነው ያለው ትዝ አለውና እስር ቤት ሂዶ ስላሳሰርኩ ይቅርታ አርግልኝ ብሎ ታሪኩን አጫወተው። አጃቢው ማሰረ ለበጎ ነበር፣ እኔም መታሰር ይጠቅሙኛል አለው። ንጉሥም እንዴት አለው? አጃቢውም ባልታሰር ኑሮ ካንተ ጋር ይሄድና አንተ ቆራጣ መሆንን ሲያውቁ ይለቁህና እኔን ይገሉኝ ነበር አለው። ስለዚህ ሁላችንም ስለተደረገልንም ሆነ ስላልተደረግን እንዲሁም ስለሆነውም ሆነ ስላልሆነው ነገር ሁሉ ለበጎ ነው ማለት ይገባናል። ምክረ አበው። ምጽዋት ምንድናት? ምጽዋት ማለት ኃጢአትን የምታጠፋ እሳት ናት። የነፍስን እድፍ የምታጥብ ፈዋሽ ፈሳሽ ውሃ ናት። ነቢዩ ዳንኤል ንጉሥና ናቡከደነፆር ንጉሥ ሆይ ኃጢአትን በምጽዋት ደምሰስ እንዳለው ምጽዋት የሰማይን ደጅ የምታንኳኳ ታላቅ መሳሪያ ናት። ንስሐ የሰማይን ደጅ ትከፍታለች፣ ምጽዋት ግን አንተን ወደ ውስጥ ታስገባለች። ሰዎች ሆይ ገንዘብ የለኝም እንዴት መጸውታለሁ አትበሉ። ምጽዋት በገንዘብ ብዛት አይለካም። አንዲት ቀዝቃዛ ውሃ ለተጠማ ብታጠጣ ወይም የደካማውን ሸክም ብታቀል ወይም የታመመውን ብትጠይቅ ይህ ሁሉ ታላቅ ምጽዋት ነው። ጌታችን ያችን 2 ሳንቲም የሰጠች መበለት ከሀብታሞች ሁሉ በላይ እንደሰጠች መስክሮላታል። እሷ የሰጠችው ካላት ሁሉ ከጎደላት ላይ ነውና። ለዚህ ምጽዋት እንደ አቅም የሚደረግ የልብ ልግስና እንጂ የኪስ ሀብት አይደለም። ምጽዋት ስትሰጥ ግን አንድ ነገር አትዘንጋ። ለሰው እንዲያይ ሆነ አትስጥ። ለሰው ብለህ ብትሰጥ ዋጋህን በምድር አግኝተሃል። ሰማይ አባትህ ግን ዋጋ አይሰጥህም። ቀኝህ ስትሰጥ ግራህ አትወቅ። ጌታ የሚፈልገው ዝነኝነትን ሳይሆን ርኅራኄን ነው። ደግሞም ስትሰጥ በደስታና በፍቅር ይሁን እንጂ በማጉረምረም አይሁን። በደስታ የሚሰጥ ሰው ግን እግዚአብሔር ይወደዋልና። እስኪ አስተውሉ። አንተ ለድሃው ስትሰጥ ለፈጣሪ ያበደርክ ነው። እግዚአብሔር ደግሞ ብድርን መላሽ ነው። ለድሃ የሚራራ ለእግዚአብሔር ያበድራል ተብሎ አልተጻፈምን? ፈጣሪህን ባለ ዕዳ ማድረግ ምንኛ መታደል ነው። አንተ ዛሬ ለአንድ ድሃ ጥቂት እንጀራ ብትሰጥ እርሱ ነገ በመንግሥተ ሰማያት የሕይወትን ማዕድ ያዘጋጅልሃል። አንተ ለድሃ አሮጌ ልብስ ብትሰጥ እርሱ የብርሃን ልብስ ያለብስሃል። ቅዱስ ዮሐንስ አፈወርቅ። ጸሎት ኃይል አላት። ጸሎት የነብዩ ኤልያስን ቃል ሰምታ ሰማይን ዘግታለች፣ ደግሞም ከፍታለች። ጸሎት አንበሶችን አፍ አዘግታለች፣ እሳትንም አቀዝቅዛለች። በአንተን ሕይወት ውስጥ የኃጢአትን እሳት የምታጸፈው ጸሎት ናት። ተስፋ በቆረጥክ ጊዜ ጸልይ፣ ብርሃን ታገኛለህ። በኃጢአት በወደቅክ ጊዜ ጸልይ፣ መነሳትን ታገኛለህ። እግዚአብሔር ለምን ይሰጣችኋል፣ አንኳኩ ይከፈትላችኋል ብሏል። እርሱ መስጠት ሰልችቶት አያውቅም። ወንድሞች ሆይ በቤተ ክርስቲያንም ሆነ በቤታችሁ በመንገድም ሆነ በስራ ቦታችሁ ልባችሁ ወደ እግዚአብሔር ይጸልይ። ጸሎት ዘወትር በእጃችሁ ያለች መሳሪያ ናት። ንስሐ የገባች ነፍስ በጸሎት ካልታጠበች እድፏ አይለቅም። ስለዚህ ጸሎታችሁ ከምጽዋት ጋር ይሁን። ጸሎትና ምጽዋት በአንድነቱ ነው ወደ እግዚአብሔር ሲወጡ በፊቱ እንደ ጣፋጭ ዕጣን ይሆናሉ። በጸሎት
መለመንን በንስሐ መለመለስን በምጽዋት ማረጋገጥን አታቋርጡ። ቅዱስ ዮሐንስ አፈወርቅ። መንፈሳዊ ጥበብን የምትወድ ነፍስ ዘወትር እግዚአብሔርን ታመሰግናለች። ሰው ሆይ ሰዎች ክፉ ነገር ሲያደርጉብህ እግዚአብሔርን አመስግን፣ ያን ጊዜም ክፉ መልካም ይሆንልሃል። እንዴት ብለህ የጠየቅከኝ እንደሆነም በደል የሚፈጽመው ክፉ ነገር የሚቀበለው ሳይሆን ክፉ ነገር የሚያደርሰው ሰው ነውና ብዬ በእውነት ያለ ሐሰት መልስልሃለሁ። ስለዚህ ዘወትር እግዚአብሔርን አመስግን። ብትታመም እግዚአብሔርን አመስግን። ሀብት ንብረት ብታጣም አመስግን። በሐሰት ቢከሱም አመስግን። እንደነገርኩ ተጎጂዎቹ ክፉ ተቀባዮች ሳይሆኑ ክፉ አድራሾች ናቸውና። ቅዱስ ዮሐንስ አፈወርቅ። አንድ ቀለም ቀቢ ባለሙያ አስቀድሞ የሚቀባውን ግድግዳ በደንብ አድርጎ ሊጠርገውና ሊወለውለው መፍረስና መፈነቃቀል ያለበት ጭቃ ካለም ያፈርሰውና ሊፈነቃቀለው ይገባል። ምክንያቱም እንዲያ ካላደረገ አዲስ የሚቀባው ቀለም ብዙ ሳይቆይ ግድግዳው ላይ በቆየ አሮጌው ቀለም ምክንያት ይወድቅበታልና። ልክ እንደዚሁ አንድ ክርስቲያንም በእርሱነት ላይ ያለውን አሮጌ ቀለም ማንነት ሳይወለውልና ፍቆ ሳይጥል ዘላቂነት ያለውን ቀለም መቀባት አዲስ ሕይወትን መጀመር ያቅተዋል። አሮጌ ማንነቱ አዲስ ሰውነቱን ያበላሽበታል። እንኳንስ በሁለንተናው ያለውን ይቅርና በአንዲት የሰውነት ዋሱ ላይ አንዲት ያረጀች ማንነት ካስቀረም በዚያች ምክንያት አካለ ጎደሎ ይሆናል፣ ያውም በነፍሱ። እንግዲያውስ እኛም በጣም በሁለንተናችን እንጠቀምና እንለወጥ ዘንድ አስቀድመን በየትኛውም ሕዋሳታችን ላይ ያሉትን አሮጌ ቀለሞች በንስሐ መዶሻ በረካክሳት ልንጥላቸው ይገባል። ምንም አይነት አሮጌ ቀለም በየትኛውም የሰውነት ክፍላችን ላይ ልናስቀር አይገባም። በዓይን የሚቀር ያረጀ ቀለም ምኞት፣ በእጅ የሚቀር ያረጀ ቀለም ስርቆት፣ በእግር የሚቀር ያረጀ ቀለም ወደ ኃጢአት መንደር የሚሄድ ማንነት ሁለንተናችን ተቀብቶ ማለትም ታድሶ እንዳይታይ እንቅፋት ይሆናል። ተቀብተን አሮጌ እንድንሆን ያደርገናል። ይኸውም ጌታችን ኢየሱስ ክርስቶስ አዲስ ቁራጭ ባረጀ ልብስ የሚጥፍ የለም እንዳለው። ቅዱስ ዮሐንስ አፈወርቅ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።